ማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 3 ይሆናል። ዋናው ርዕስ ማትሪክስ ነው። በዚህ በማትሪክስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ ደግሞ በተለያየ ሌሰን በመከፋፈል ነው ትምህርቱን እየተሰጠ ያለው። በዚህ መሰረት በዛሬው በሌሰን 11 ላይ ሮው ኢኮለን ፎርም REF ኦፍ ማትሪክስን ይሆናል ማለት ነው። የዛሬው ሰብ ቶፒካችን ሮው ኢኮለን ፎርም ይሆናል ማለት ነው። ሮው ኢኮለን ፎርም ኦፍ ማትሪክስን ይሆናል። ስለዚህ አሁን ይሄ ቀጥታ ከቴክስት ቡካቸው የተወሰደ ዴፊኒሽን ነው። ዴፊኒሽኑን እንመልከተው። ጊቨን ቱ ማትሪክስ ኤ ኤንድ ቢ፣ ኤ እና ቢ ሁለት ማትሪክስ ናቸው። ኦፍ ዘ ሴም ሳይዝ፣ ሳይዛቸው አንድ አይነት ይሆናል። የኤ ለምሳሌ 2 በ2 ከሆነ የቢም 2 በ2 መሆን አለበት። የኤ 3 በ3 ከሆነ የቢም 3 በ3 ይሆናል ማለት ነው። ስለዚህ ሳይዛቸው ዘሴም ነው መሆን ያለበት ነው የሚለው። ኤ ኤንድ ቢ አር ሮው ኢኩቫለንት። አሁን ሮው ኢኩቫለንታቸው ሮዋቸው ኢኩቫለንት if one of the matrix is obtained from the other by successive application of a finite number of elementary operation and this relation is denoted by A is equivalent to B matrix A እና ማትሪክስ B ኢኩቫለንት ናቸው ነው። ስለዚህ በዚህ ዴፊኒሽን መሰረት ጥያቄዎችን በደንብ ስንሰራ ሞር ክሊር ይሆንላቸዋል ማለት። ስለዚህ ሁለት ማትሪክስ ዘ ሴም ሳይዝ ይኖራቸዋል። እነዚህ ኢኩቫለንት ይሆናሉ። ኢኩቫለንት ደግሞ ሲሆን A is equivalent to B ማለት ይሄ ይሆናል ማለት ነው። ኖት ሮው ኢኩቫለንስ ኦፍ ማትሪክስ helps us to transform a given matrix to a matrix with greater number of zeros than the original matrix and this simplifies operation on matrices ነው። ስለዚህ ዴፊኒሽኑን እንመልከት። አሁን የሮው ኢኮለን ፎርም ዴፊኒሽንን ነው የምናየው። ስለዚህ ዴፊኒሽን 316 ሮው ኢኮለን ፎርም ነው። ይሄ ሮው ኢኮለን ፎርም የራሱ የሆነ ዴፊኒሽን አለው። ይሄን ዴፊኒሽን በደንብ ማየት ይገባናል። ከቴክስት ቡካቸው የተወሰደ ነው። ስለዚህ አን ኤም ክሮስ ኤን ማትሪክስ ኤ ማለት ማትሪክስ ኤ ነምበር ኦፍ ሮው ኤም ነው፣ ነምበር ኦፍ ኮለመን ኤን ነው ማለት ነው። ኢት ሴድ ቱ ቢ ሮው ኢኮለን ፎርም ኢፍ ኢት ሳቲስፋይ ዘ ፎሎዊንግ ኮንዲሽን ይላል። ስለዚህ ምን ጊዜም ሮው ኢኮለን ፎርም የምንል ከሆነ እነዚህን ሁለቱን ክራይቴሪያ ማሟላት ይኖርበታል ማለት ነው። አንደኛው ኦል ሮውስ ኮንሲስቲንግ ኢንታየርሊ ዜሮ፣ በሙሉ አንዱ ሮው ሁሉም 0 0 የሚሆኑ ከሆነ መቀመጥ ያለበት አዘ ቦቶም ኦፍ ዘ ማትሪክስ ከመጨረሻው ላይ ይሆናል። ለምሳሌ ይሄ አሁን 0 0 0 0 ጂም ራሱ 0 ቢሆን መቀመጥ ያለበት ከመጨረሻ እንጂ መካከል ላይ ሊሆን አይችልም ማለት ነው። ምን ጊዜም ዜሮዎች ሁሉም 0 የሆኑ ከሆነ መቀመጥ ያለበት አዝ ቦቶም መሆን አለበት ማለት ነው። ቢ ላይ ደግሞ ምን የሚጠይቀን if ri and ri plus 1 are any two successive non-zero rows of a, the number of zero preceding the leading element of the i plus 1 the row is greater than the number of such zero is the i zero ይላል። ይሄ ምን ማለቱ መሰላችሁ? ምን ጊዜም ቢሆን የመጀመሪያዋ a11 1 ነው መሆን ያለባት። ከዛ በታች ያለው ግን ከዲያጎናሉ በታች ዜሮዎች እየበዙ ነው መሄድ ያለበት። ከአንዱ ሮው ወደ ሁለተኛው ሮው ወደ ሶስተኛው ወደ አራተኛው ስንሄድ ሮዎች ወደ ታች ምን እየሆኑ ነው መሄዱት? እየበዙ መሄድ ያለበት። ይሄን ክራይቴሪያ የሚያሟላ ከሆነ ሮው ኢኮለን ፎርም ይባላል ማለት ነው። ስለዚህ አሁን ለምሳሌ by zero row means that the row is which all of the entry of the row are zero ይላል። አሁን the matrix A ብንሄድ 1 A B C D 0 0 ካለ አሁን እዚህ ላይ 2 E F ይለናል። ስለዚህ 0 አሁን አያችሁት እዚህ ላይ 2 0 ከዚህ ቀጥሎ። ስለዚህ ይሄ ሮው ኢኮለን ፎርም ይሆናል ማለት ነው። ሮው ኢኮለን ፎርም ማለት የመጀመሪያው 1 መቀመጥ አለበት። ከዛ ቀጥሎ ግን ምን መሆን አለበት? የዜሮ ቁጥር እየጨመረ መሄድ ያለበት። ይሄንን የሚያሟላ ከሆነ ከዲያጎናሉ በታች ነው። ከዲያጎናሉ በታች ያሉት ቁጥሮች ምን እየሆኑ መሄድ አለባቸው? የዜሮ ቁጥር እየበዛ መሄድ ያለበት። ይህ ከሆነ ሮው ኢኮለን ፎርም እንለዋለን ማለት ነው። ኦኬ ኤግዛምፕል 1 which one of the following matrices are in row ኢኮለን ፎርም ነው የሚለው። ስለዚህ አሁን ከዚህ በታች ያሉትን ኢኮለን ፎርም ከሆነ ሮው ኢኮለን ፎርም ከሆነ ሮው ኢኮለን ፎርም እንላለን፣ ካልሆነ አይደለም እንላለን ማለት ነው። ስለዚህ አሁን ማትሪክስ ኤን እንመልከት። ማትሪክስ ኤን በምንመለከትበት ጊዜ ማትሪክስ ኤ ሮውን ስናነው 1 ኔጌቲቭ 4 0 1 ኔጌቲቭ 2 ነው፣ 0 0 0 ነው። ስለዚህ ኢኮለን ፎርም ሁለት ክራይቴሪያ ናቸው ያለው። አንደኛው ሁሉም 0 የሆኑት አዘ ቦቶም መጻፍ አለበት ይላል። ስለዚህ አሁን 0 0 አዘ ቦቶም ስለተጻፉ የመጀመሪያውን ክራይቴሪያ ሳቲስፋይ ያደርጋል። ሌላው ከመጀመሪያው ሮው ሁለተኛው 0 1 0 ነው ያለው፣ ከዚህ ቀጥሎ ደግሞ 0። ስለዚህ አሁን ይሄ ትክክል ነው። ስለዚህ አንሰር እንልና ማትሪክስ ኤ ኢዝ ኢኮለን ሮው ኢኮለን ነው ማለት ነው። ሮው ኢኮለን ፎርም ነው ማለት ነው።
ፎርም ሁለቱንም ክራይቴሪያ ያሟላል። አንደኛ ሁሉም ዜሮዎች አዘቦቶም ነው ያሉት። ሌላው የመጀመሪያው A111 ነው። ከዛ ሁለተኛው ሮ ላይ ዜሮ ካለ በኋላ ዋን ይላል። ከዚህ አንድ ዜሮ ነው ያለው። የሚቀጥለው ከሱ በላይ ስለሆኑ መብለጥ አለበት ብያቸዋለሁ። ስለዚህ ኤ ኢዝ ሮ ኢከለን ፎርም ነው ማለት ነው። ኦኬ ቢ ላይ ስንመለከት ደግሞ ይሄ ኢከለን ሮ ኢከለን ፎርም ነው አይደለም ነው። ይሄ ማትሪክስ ቢ አሁን ስንት ነው? 3 በ4 ነው። ስንት በስንት ነው? 3 በ4 ነው ማለት ነው። ስለዚህ ስንት ሮ አለ? ሮ 1 አለ፣ ሮ 2 አለ፣ ሮ 3 3 ሮ አለ። ከለመን 1 ከለመን 2 ከለመን 3 ከለመን 4 3 በ4 ነው። ስለዚህ ይሄ ኢከለን ነው ፎርም ነው ወይ ነው የሚለው። አንደኛ ሁሉም ዜሮዎች አዘቦቶም እዚህ ሁሉም ዜሮ የሚል ስለሌለ ችግር የለውም። እሱ ካለ ነው ቅድሚያ የምንሰጠው። ለምሳሌ ሁሉም አንድ ሮ ላይ ሁሉም ዜሮ ከሆነ አዘቦቶም ነው መጻፍ አለበት ይላል። አሁን እዚህ ላይ የመጀመሪያ ሁለተኛው ላይ ስንመለከት ይቺ A111 መሆን አለባት ነው። አይሆንም። ሌላው ደግሞ እዚህ ላይ እዚህ እየጨመረ ነው መሄድ ያለበት የዜሮ ቁጥር። እዚህ ግን የቁጥሮች ብዛት ነው ያለው። ስለዚህ አሁን ቀጥታ አንሰር እንልና አንሰር ብለን ማትሪክስ ቢ ኢዝ ኖት ሮ ኢከለን ፎርም ነው ማለት ነው። ኢከለን ፎርም ይሆናል ማለት ነው። አይደለም። ምክንያቱም እንዳልኳችሁ አንደኛ የመጀመሪያ አንድ ቁጥር መሆን አለባት። ሌላው ደግሞ እዚህ ያሉት ቁጥሮች ዜሮዎች የዜሮ ቁጥር እዚህ እየበዛ መሄድ ያለበት አዘቦቶም ልክ ዲያጎናል እንዲህ ስናሰምር አሁን ዲያጎናል እንደዚህ ባሰምር ተመልከቱት። ዲያጎናል እንደዚህ ባሰምር ምን ይሆናል? የዜሮዎች ብዛት ከታች ያሉት የዜሮ ብዛት እየጨመረ ነበር መሄድ የነበረበት። እዚህ ግን አይደለም። ስለዚህ ቢ ኢዝ ኖት ሮ ኢከለን ፎርም ማለት ነው። ኦኬ አሁን የሲን የምንመለከተው የሲን በምናይበት ጊዜ ስንት ሮ አለ? እዚህ ላይ ሮ 1 ሮ 2 እና ሮ 3 ያለን ማለት ነው። ከለመን 1 ከለመን 2 ከለመን 3 ከለመን 4 አሁንም 3 በ4 ነው። ስለዚህ አሁን ጥያቄው ይሄ ሮ ኢከለን ፎርም ነው አይደለም ነው። ሮ ኢከለን ፎርም ነው አይደለም ነው ትልቁ ጥያቄ። ስለዚህ ምንድነው የምናደርገው? የመጀመሪያው ዋን ሳቲፍ አሁን ሁሉም ዜሮ ቢሆን አንድ ሮ ላይ ሁሉም ዜሮ ከሆኑ መጻፍ ያለበት አዘቦቶም ካለ ነው። ከሌለ ችግር የለውም። ስለዚህ አሁን ይሄ ሁሉም አንድ ሮ ላይ ሁሉም ዜሮ ባለመኖሩ እንተዋለን። ሌላው ክራይቴሪያ ወደ ሁለተኛው ክራይቴሪያ ስንሄድ ይቺ ቁጥር አንድ ናት፣ ትክክል ነው። እዚህ ላይ አንድ ዜሮ አለ። የሚቀጥለው ቁጥር ከይቺ አንድ ዜሮ ናት። እዚህ ከአንድ ዜሮ በላይ መጻፍ ነበረባቸው። ይሄ ዜሮ መሆን ነበረበት። ነገር ግን ይሄ ዜሮ አይደለም። ስለዚህ ምን ይሆናል ማለት ነው? ይሄ ማትሪክስ ሲ ኢዝ ኖት ሮ ኢከለን ፎርም። እዚህ ላይ ምክንያቱን አልጽፈውም ልጆች በደንብ ተከታተሉ። የመጀመሪያው ኢከለን ፎርም የምንለው ምን ሲሆን ነው? ሮ ኢከለን ፎርም ብለን የምንለው ሁለት ነገሮችን ሳቲስፋይ ሲያደርግ ነው። አንድ ሮ ላይ ሁሉም ዜሮዎች ካሉ ነው አዘቦቶም ይጻፉ ነው። ከሌለ ችግር የለውም። ነገር ግን አሁን ሲ ላይ ሁሉም አንድ ሮ ላይ ለምሳሌ ሮ ላይ እዚህ ሁሉም ዜሮ የሚል ባለመኖሩ አዘቦቶም አንጽፈውም። የለም የምንልበት ኮንዲሽን የለንም። አሁን ሁለተኛው የመጀመሪያው A11 እዚህ ላይ ያለችው አንድ መሆን አለባት። ትክክል ነው። ከሱ ቀጥሎ እዚህ ዜሮ አለ። ትክክል ነው። አሁን እዚህ ከሶስተኛው ሮ ላይ እዚህ አንድ ዜሮ ካለ ሶስተኛው ሮ ላይ ከአንድ ዜሮ በላይ መኖር ነበረባቸው እዚህ ተከታታይ። ስለዚህ ይሄ ዜሮ መሆን ነበረበት። አይደለም። ይሄ ቁጥር 2 ነው። ይሄ ቁጥር 3 ይሄ ዜሮ ቢሆን ኑሮ ኢከለን ፎርም ይሆን ነበር። ሮ ኢከለን ፎርም ይሆን ነበር። አሁን ግን ይሄ ቁጥር 2 ነው። ይሄ ቁጥር 3 ነው። ስለዚህ ይሄ ኖት ኢከለን ፎርም ይሆናል ማለት ነው። ስለዚህ አንሰር እንልና ማትሪክስ ሲ ኢዝ ኖት ሮ ኢከለን ፎርም ይሆናል ማለት ነው። ኢዝ ኖት ሮ ኢከለን ፎርም ይሆናል ማለት ነው። ኦኬ አሁን ዲ ላይ ደግሞ ማትሪክስ ዲ የተሰጠን አሁንም 3 ሮ በ4 ከለምን ነው ማለት ነው። 3 በ4 ነው። አሁን እዚህ ላይ ስንመለከት ይሄ ኢከለን ነው አይደለም፣ ሮ ኢከለን ፎርም ነው አይደለም ነው ጥያቄው። አሁን የመጀመሪያ ተመልከቱት። እዚህ ላይ ስንሄድ በመጀመሪያው ኮንዲሽን ላይ ፌል ያደርጋል። ምክንያቱም ይሄ 0 መጻፍ ያለበት አዘቦቶም ነበረ። ግን ይሄ አዘቦቶም ስላልተጻፈ ይሄ ቀጥታ ምን አይደለም ማለት ነው፣ ኢከለን ፎርም አይደለም ማለት ነው። ሌላው ራሱ ከታች እንኳን ቢጻፍ ከ2 3 5 ካለ አንድ እቺ 2 መሆን ካልሆነም ደግሞ ይሄ 3 ከዛ 0 መሆን ነበረበት። 3 እዚህ ላይ ከላይ ሲመጣ አሁን ግን በመጀመሪያው ኮንዲሽን ብቻ ይሄ ፌል አድርጓል። በቃ በመጀመሪያው ኮንዲሽን። ምክንያቱም እዚህ ያሉት ሁሉም ዜሮዎች የት መጻፍ ነበረባቸው? አዘቦቶም መጻፍ ነበረበት። ስለዚህ አሁን አንሰር እንልና ምንም የሚያስፈልግ ነገር የለም። ማትሪክስ ዲ ኢዝ ኖት ሮ ኢከለን
ፎርም ማለት ነው። ስለዚህ ሮ ኢከለን ፎርም አይደለም። በመጀመሪያው ኮንዲሽን ይሄ ራሱ 0 0 0 0 የሚለው የት መጻፍ ነበረበት? ሰርድ ሮው ላይ መጻፍ አዘ ቦቶም ማለት ስንተኛው ሮው ላይ መጻፍ ነበረበት? ሶስተኛው ሮው ላይ ነው መጻፍ ያለበት። አሁን ግን ሁለተኛው ሮው ላይ ነው የተጻፈው። በመጀመሪያው ኮንዲሽን ላይ ሳቲስፋይ አያደርግም የሮ ኢከለን ፎርም ማለት ነው። ስለዚህ ማትሪክስ ዲ ኢዝ ኖት ሮ ኢከለን ፎርም ማለት ነው። ኦኬ ጥያቄ ይሄ ማትሪክስ ኢ ምን ሰጥቶናል? 1 2 3 0 0 6 1 1 0 ሰጥቶናል። ይሄ ሮ ኢከለን ፎርም ነው አይደለም ነው። ስለዚህ የመጀመሪያ የምናየው ይሄ 1 2 3 1 መሆኑ ይሄ ትክክል ነው። እዚህ ላይ 0 ካለ ችግር፣ እዚህ ላይ ግን ይሄ 1 1 የሚለው ፌል ያደርጋል። እዚህ ላይ ሁለተኛው ሮው ላይ ስንት ዜሮ አሉ? 2 0 ካለ ሶስተኛው ሮው ላይ ተከታታይ ከ2 0 በላይ መብለጥ አለበት። እዚህ ላይ ጭራሽ 1 1 ነው ያለው። ስለዚህ አሁን ይሄ ሮ ኢከለን ፎርም መሆን አይችልም። ምክንያቱም እዚህ 2 ዜሮዎች ናቸው። ልክ እንደዚህ ዲያጎናል ሳሰምር ከዲያጎናሉ በታች እዚህ ካለው ነምበር ሮውቱ ላይ ካለው የታችኛው ሮው ዜሮ መብለጥ ነበረበት። ነምበር ኦፍ ዜሮ መብለጥ ነበረበት። እዚህ ላይ ግን ነምበር ኦፍ እዚህ ላይ ዜሮ አለ 1 1 ነው ያለው። ስለዚህ አሁን ይሄ ይቺ ዜሮ ይሄም ዜሮ ቢሆን ነበር እንጂ አሁን ግን ይሄ 1 1 ስላለ ምን መሆን አይችልም። ልክ ዲያጎናል እንዲህ ስታሰምሩ ከዚህ ከዲያጎናሉ በታች ያሉት ሮ 0 0 መሆን ነበረባቸው። ወይም ደግሞ ከሁለተኛው ሮው ነምበር ኦፍ 0 የሶስተኛው ሮው ነምበር ኦፍ 0 መብለጥ ነበረበት። ስለዚህ አሁን አንሰር ብለን ማትሪክስ ኢ ኢዝ ኖት ዋት ኢዝ ኖት ሮ ኢከለን ፎርም ይሆናል። በአብዛኛው ፌል ያደረገውን ነው ማሳያችሁ። ለምን ያኛው ሳቲስፋይ ያደረገው ወደ አሁኑ ማወቅ ስለሚቻል። ስለዚህ ኤ ኢዝ ኖት ሮ ኢከለን ፎርም ይሆናል ማለት ነው። ኦኬ አሁን ኤፍ ደግሞ ማትሪክስ ኤፍ ምን ሰጥቶኛል? 1 2 1 3 0 4 5 0 0 0 0 ሰጥቷል። አሁን ይሄንን እንመልከት። ቀጥታ ማትሪክስ ኤፍ ስንል ሁሉም ዜሮዎች አዘቦቶም ተቀምጧል የሚለው ትክክል ነው። ሌላው ደግሞ ኤ1 1 1 ነው። ይሄኛው 1 0 ካለ ከሁለት ከዚህ ቀጥሎ ከ1 0 በላይ መኖር አለበት። ትክክል ነው። ዲያጎናልም እንዲም ስናሰምር ትክክል ስለሆነ አሁን ማትሪክስ ኤፍ አንሰር በልና ማን ይሆናል ማለት ነው? ማትሪክስ ኤፍ ኢዝ ሮ ኢከለን ፎርም ይሆናል ማለት ነው። አሁን ማትሪክስ ኤፍ ምንድነው ማለት ነው? ሮ ኢከለን ፎርም ይሆናል። አንደኛ ሁሉም ዜሮዎች አዘቦቶም ነው የተቀመጡት። ሁለተኛ የመጀመሪያው ኤ1 1 1 ነው። እዚህ ላይ ደግሞ የመጀመሪያው ላይ ሁለተኛው ሮው ላይ 1 0 አለ። ሶስተኛው ሮው ላይ 1 0 በላይ ስለሆነ ያሉት ከዲያጎናሉ በታች ትክክል ነው ማለት ነው። ስለዚህ ማትሪክስ ኤፍ ኢዝ ሮ ኢከለን ፎርም ይሆናል ማለት ነው። ኦኬ ጂ ላይ ማትሪክስ ኤ 1 2 3 4 ይሄ ሮ 1 ነው። ሮ 2 0 1 3 5 ሮ 3 0 0 1 2 ሮ 4 0 0 0 0 ይላል። ስለዚህ ይሄ ማትሪክስ ሮ ኢከለን ፎርም ነው አይደለም ነው ጥያቄያችን። ስለዚህ የመጀመሪያው ጥያቄ አንድ ሮው ላይ ሁሉም ዜሮዎች ካሉ አዘቦቶም መጻፍ አለበት ነው የሚለን። ስለዚህ እዚህ ላይ ስንል አራተኛው ሮው ላይ ሁሉም ዜሮዎች ናቸው አዘቦቶም ስለተጻፈ የመጀመሪያውን ክራይቴሪያ ሳቲስፋይ ያደርጋል። የሚቀጥለው ይቺ ዋነች ትክክል። የሚቀጥለው 0 ካለ 0 1 ብለናል። እዚህ 1 0 ካለ ሶስተኛው ሮው ላይ ከ1 0 በላይ ምን መሆን አለበት? ዜሮዎች መኖር አለበት። ስለዚህ 2 ዜሮዎች ነው። ዲያጎናል ስናሰምር ከዲያጎናሉ በታች ምን ስለሆኑ ይሄው ዲያጎናል እንዲህ ብናሰምር እዚህ 0 ይሄም 0 0 ነው። እዚህ 2 0 አለ። ከታች ደግሞ ከ2 0 በላይ ነው ያለው። ስለዚህ ምን ያደርጋል? የመጀመሪያውንም ክራይቴሪያ ሁለተኛው ሁለት ክራይቴሪያዎች ናቸው ያሉት። ሁለቱንም ሳቲስፋይ ያደርጋል። ስለዚህ አንሰር እንልና ማትሪክስ ኤ ኢዝ ምን ይሆናል ማለት ነው? ሮ ኢከለን ፎርም ይሆናል ማለት ነው። ስለዚህ ይሄ በቀጥታ ምንድነው? ሮ ኢከለን ፎርም ሆኖ እናገኘዋለን። ይሄኛውም ሮ ኢከለን ፎርም ሆኖ እናገኘዋለን ማለት ነው። ከዛ በላይ ያሉት እንዲያሳየኋችሁ ምን አይሆኑም ብለናል? ሮ ኢከለን ፎርም አይሆኑም ብለናል። ለምሳሌ ስለዚህ ከኤ እስከ ጂ ድረስ ያሰጠናቸውን ኤግዛምፕሎች በጣም ቀላል ነው። ሮ ኢከለን ፎርም መሆንና አለመሆኑን ሁለት ነገሮችን ሳቲስፋይ ማድረግ ይኖርበታል። አንደኛው በአንድ ሮው ላይ ሁሉም ኤሌመንቶች ወይም ሁሉም ኢንትሪ 0 ከሆኑ አዘቦቶ መጻፍ አለበት ነው። ያ ሁሉም 0 ካሉ ነው። ከሌሉ ችግር የለም። ሌላው በመጀመሪያው ላይ ካለው ልክ ዲያጎናል ስናሰምር የዜሮ ቁጥር ምን እየሆነ መሄድ ያለበት? ከዲያጎናሉ በታች እየጨመረ መሄድ ያለበት። ለምሳሌ ሮው 2 ላይ
ሮው 2 ላይ 1 0 ካለ ሮው 3 ላይ ከ1 0 በላይ መኖር አለበት። ሮው 4 ላይ ደግሞ ከሮው 3 በላይ ካሉት ዜሮዎች እየበለጠ መሄድ ያለበት። የዜሮው ቁጥር ምን እየሆነ መሄድ አለበት? እየጨመረ መሄድ አለበት ማለት ነው። ስለዚህ እነዚህን ሁለቱን ሳቲስፋይ የሚያደርግ ከሆነ ሮው ኢከለን ፎርም ብለን እንወስናለን ማለት ነው። ከዛ ውጭ ከሆነ ግን ኖት ሮው ኢከለን ፎርም ብለን ምላሻችንን እንሰጣለን። ተማሪዎች የዛሬውን ክፍለ ጊዜ ሮው ኢከለን ፎርም በሚል ሰብ ቶፒክ ነው የተማራችሁት። ስለዚህ ይሄንን በደንብ ተመልከቱት። በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ